አይመቸኝም፣ አልወድም። ይሄ ደግሞ የራሴ ባህሪ ነው። ሴት ልጅ አቋም ሊኖራትና ጠንካራ ልትሆንና በየትኛውም ዘንድ ጠንካራ። ሰላም ጤና ይስጥልኝ። ውድና የተከበራችሁ እንዴት ናችሁ? ሁሉ ሰላም ሁሉ መልካም። ምድር አለቅላቂ ምድረ ምናምን ማለት ነው። አንቺ ራሱ ቡዜ ማለት ነው። ሲጀመር አንቺ ለወንድሜ አትሆኝም ስትያት አልነበረ ሩታን? ዛሬ ደግሞ መተሽ ደግሞ እኛን እኔ በወንድሞቼ መሀል የሚገባ አልፈልግም። ወንድሞቼ መሀል አትግቡ። ሩታ ስለማታውቅ ነው፣ ጅል ናት፣ የዋህ ናት ምናምን ቅብጥጥስ ብለሽ የምትቀበረጣጠሹ ሄርሜላ ስታረግዝ ነው እንዴ? ምን ነው ሄርሜላ ስታረግዝ አንቺ ወደኋላ ለመሸሽ ሞከርሽ? ምን ነው አንቺ አልነበርሽ እንዴ አንደኛ አንቺ ለትዳር አትሆኝም ብለሽ ስታፋጭጫት ስትሰድቢያት የነበረው እኮ ሩታን አንቺ ነሽ። ጋይስ እውነት እኔ በጣም ነው የገረመኝ። ሰው እንዴት በየደቂቃው ግልብጥብጥብጥ ይላል? እንዴት በየደቂቃው ይገለበጣል? እንዴት ጋይስ ቡዜ እኮ ነበረች ለሩታ እንደዛ ብዙ ነገር ስትናገራት የነበረው። ለወንድሜ አትመቺ ምናምን ስትላት ዛሬ እኔ ጀግና ሴት እወዳለሁኝ፣ ሩታ በጣም የዋህ ናት፣ ልንረዳት ይገባል ምናምን አልቀረብሽም። እውነትሽን ነው። ቤተሰው ከባድ ነገር አለ፣ መሀላቸው ላይ ከባድ ነገር አለ። የሄርሜላን እርግዝና ቤተሰው አልተቀበለም። ማን ያልተቀበለው? የአብርሽ ቤተሰቦች። አብርሽ ቢቀበል እንኳን የአብርሽ ቤተሰቦች አልተቀበሉ። ስለ እርግዛው ነው ብዙ የሚለው ነገር አለ አለች። አርግዛለች። ልጁ ይወለዳል፣ ታሳድጋላችሁ። መጀመሪያ ነበረ መጥኖ መደቀስ። አሁን ምን ያደርጋል? ድስት ጥዶ ማልቀስ። መጀመሪያ አንቺ ለሩታ ካዘንሽላት ለምን አላስታረቅሻቸውም? መጀመሪያ ላይ ለምን አላሰራቅሻቸውን? ማስታረቅ ትችይ ነበር። አንቺ እኮ እሷ አጠገብ እንዳደርሽ የራስሽን ህይወት ኑሪ፣ ውጪ ከዚህ ሰፈር ከዚህ አካባቢ እንዳናይሽ፣ እሱ ጋር እንዳደርሽ ስትያት የነበርሽ እኮ አንደኛዋ አንቺ እኮ ነሽ ቡዜ። ዛሬ ምን አዲስ ነገር ተገኝቶ በዚህ ደረጃ እንደዚህ እንትን ልትይቻልሽ? አልገባኝም። ምን አዲስ ነገር ተገኝቶ ነው በዚህ ደረጃ እንደዚህ እንትን ልትይቻልሽ? እና አንዳንድ ጊዜ የምናደርገውንና የምናስተጋባውን ብናቅ ጥሩ ነው ላለውኝ። እኛ ሩታ እንዳትጎዳ እኮ ነው ሩታ ራስሽን ቻይ የምንለው። ኦልሬዲ ሄርሜላና አብርሽ ተዋደዋል፣ አርግዛለች፣ ልጁ ይወለዳል። ልጁ ግዴታ መወለድ አለበት። ልጁ ይወለዳል። ልጁ ካልተወለደ ልጁን የሆነ ነገር ካደረጋችሁት እኛ እንፋታችሁ። ሆዷ እየገፋ ማየት አለብን። አለበለዚያ ቡዜ አንቺ ነሽ የምትጠየቂው። ምክንያቱም እርግዝናው ደስ አላለሽም እና እሱ ሄርሜላን ወዷት ሩታን አርቋት እስከዛሬ አብሯት የሆነው ስታስቢ ወንድ ልጅ እኮ ነው። የማያረግ መስሎሽ ነበር እንዴ? ወንድምሽ ታብታብ የማያረግ መስሎሽ ነበር እንዴ? ድብና አርጎ ታብታብ ያረጋል። ድብና አርጎ እንዴ! አብረው እንደሚያድሩ እኮ ብዙ መረጃዎች እኮ አሉን። አብረው እንደሚያድሩ እኮ ራሳቸው በቪዲዮቸው ማታ እኮ እንደዚህ ብለሽኝ ማታ ታስታውሻልሽ? እንደዚህ ብለን እንደዚህ አርገን ሲል እኮ አብረው እንደሚያድሩ እኮ እኛ እናውቃለን። እና ለምን ተረገዘ ይሁን አላውቅም። አሁን መተሽ ለሩታ አዛኝ መስለሽ ሳይሽ በጣም ነው የገረመኝ። በጣም ለሩታ አታዝኝላትም። ሩታን አትወዷትም። በቃ ኢቭን ራሱ እንትና ማለት ነው ጋይስ፣ ኢቭን ራሱ ይሄ ኤፍሬም ራሱ ማለት ነው ኤፍሬም ራሱ ሩታን ወዷት ሳይሆን እሱ ሄርሜላን አፍቅሯታል እና ወንድሙን መበቀል ይፈልጋል። በቃ ይሄ ነው ያለው ነገር። ደግሞ ኤፍሬምና አብርሽ ወንድማሞች አይደሉም። ስለዚህ ሄርሜላን ይፈልጋታል። በግልጽ አማርኛ ለምን ይዋሻል? ሄርሜላ ደግሞ ለአብርሽን ነው የምትወደው፣ ሌላ ሰው አትወድም። ሄርሜላ አብርሽን ነው የምትወደው። በቃ ሄርሜላ ለአብርሽ ነው የተሰራችው። አሁን ግን ቡዜ ደርሰሽ ግን ሩታን ለመጉዳት እንደገና እንደ አዲስ አዛኝ መስለሽ በቃ ሩታ የዋህ ናት፣ ከወንድሞቻችን ፊት ራቁ። እኔ ማንኛውም ሴት ጀግና ስትሆን ነው ደስ የሚለኝ። ጠረረም አተባይ ሩታን የወደደ ሰው ይመስል አሁን አላማሽ ሄርሜላ ስታረግዝ አብርሽናና ሄርሜላን አለያይተሽ ከሩታ ጋር እንዲቀጥል ታረጊው ነው? ምንድን ነው? አብርሽ ቤት ጥሎ ሲወጣ እኮ አንቺ እኮ ታውቂያለሽ አይደለ? የዛን ጊዜ ለምንድን ነው አብርሽ ተው፣ የልጅክ እናት ናት፣ የትም አትሄድ፣ አብረሃት ቀጥል፣ ቁጭ በል ለምን አላልሹም? ለምን አላልሹም ቡዜ? ዛሬ ግን ደርሰሽ መተሽ ምናልሽ? በቃ እኔ ሴት ልጅ ጀግና የእርግዝናውን ጉዳይ ምናምን አርግዛለች ይወለዳል። እኛ ደግሞ ኦዲየንሶች ተረግዟል ተብሏል አይደለ? ተረግዟል። ሆዷ እያደገ መሄድና ማየት አለብን። ካላየን ደግሞ አናምንም። አሁን ከተረገዘ ልጁ ምናልባት በትንሹ 2 ሳምንት ቢሆን ነው አይደለ? የ2 ሳምንት እርግዝና ቢሆን ወይም የ3 ሳምንት አይደለ? ከዚህ በኋላ 8 ወር ከ1 ሳምንት እስኪደርስ ድረስ እንቆጥራለን። እኛ ኦዲየንሶች ቁጠሩ። ልጁ ይወለዳል። እኛ እስከዛሬ ተረገዘ እንባላለን በእያንዳንዱ። እዚህ የሄርሜላ ልጅ ብቻ አይደለም ሌላ ሰዎች ጋር ተረገዘ ይባላል። ግን
የሚወለድ ልጅ አናይም። ስለዚህ ማየት አለብን። ሩታ ብቻ በትክክለኛ ልጅ አርግዛ በትክክለኛ የወለደችው። አብዛኞቹ አረገዘች ልትወልድ ነው ሊወለድ ነው ምናምን። ልጅ ግን ሲወለድ የት እያረጋችሁት ነው? ልጁን ምን እያረጋችሁት ነው እንዴ? ካረገዛችሁ ለምን ደግሞ አትወልዱት? ስለዚህ የሄርሜላም ልጅ ይወለዳል። ቡዜ ሰማሽ? አንቺም አክስት ትሆኛለሽ፣ ሄርሜላም ወልዳ እናት ትሆናለች፣ አብርሽም አባት ይሆናል። ይሄ የማይዋሽ የማይካድ የማይቀየር ነገር ነው። አለበለዚያ እኛ አንፋታችሁ እና ይሄ ነው ያለው ነገር ቤተሰብ። እና ደግሞ በጣም የሚያሳዝን ነገር፣ እጅግ በጣም ልብ የሚሰብር ነገር ነው የምነግራችሁ። እጅግ በጣም ልብ የሚሰብር ነገር የምነግራችሁ ምንድን ነው መሰላችሁ ጋይስ? ፍቅር ዩቱብ ትልቁ ቻናሏ ተሽጧል። አዘንኩ። ጌታ ሆይ ያረቢ አዘንኩ። የእውነት በጣም ነው ያዘንኩት። ወደ 200 ሺህ ሊጠጋ ትንሽ የቀረው ቻናል መሰለኝና ተሽጦ ሌላ ሰዎች እየሰሩበት ነው። አየሁትኝ አካውንቱን ገብቼ ፍቅርን ማለት ነው የፉአድ ባለቤት የነበረችው ማለት ነውና ሴት ልጅ ሁሉ ጊዜ ትደክምና መጨረሻ ላይ እንደዚህ ፊል ስታደርግ በጣም አዝናለሁ። አይም ሶሪ አዝኛለሁ። የእውነት ቻናሉን አይቼ በጣም አዘንኩኝ። ምን አክል ፍቅር እንደደከመችበት ምናምን ቢኮዝ ታሪኳን በደንብ በውስጥ ሰምቻለሁኝ። ኢቭን እርጉዝ ሆና በወለደችበት 3 ቀኗ ዣንጥላ ይዛ ወጥታ ቪዲዮ ሰርታለች። ዳት ሚንስ ገንዘብ ያስፈልጋት ስለነበረ እና አንዳንድ ጊዜ የእኛ ሴቶች ፈተና ያሳዝናል። አበረታቷት ሴቶች፣ ሴት ለሴት እንበረታታሽ፣ እንደጋገፍ፣ እርስ በርስ እንያዝ፣ ጠንካራ እንሁን። የሆኑ ወሽመጤ የሆኑ ወንዶችን ከአካባቢያችን ቀርቶ ከራሳችን ማራቅ አለብን። እና ቻናሏ ተሽጦ አይቼ ደሜን የፈላው ተናድጃለሁ። በእኔ ለካ እንደዚህ አይባልም። ዩቱብ ላይ ደሜ ይፈላል አልኩ፣ ተሳስቼ ነው። ስለዚህ ነገር አይወራም ለካ። እና ምን ልላችሁ ፈልጌ ነው፣ ተናደድኩ፣ ተንተከተኩ፣ በቃ ውስጤ ተንተከተከ። ይሄ ነው ያለው ነገር። አዘንኩኝ በጣም። ለማንኛውም ቻናሉን ስሙን ከፈለጋችሁ እነግራችኋለሁ ኮመንት ላይ። የተሸጠው ቻናል ስሙ ተቀይሯል። 193,000 ሰብስክራይብ አለው። የቻናሉን ስም ደግሞ እነግራችኋለሁ። ኮመንት ላይ ከፈለጋችሁ ጻፉልኝ፣ ፒን አረግላችኋለሁ። ቻናሉን ሊንኩን አምጥቼ እኔ ጋር ፒን አረግላችኋለሁ። እየገባችሁ ማየት ትችላላችሁ። አይም ሶሪ በጣም አዝኛለሁ ፍቅርዬ። አይም ሶሪ እንደ ሴት ባይዘዌ ፍቅር ለመጀመሪያ ጊዜ ወደ ሚዲያ ስትመጣ ነው የነበርኩ ሼር እያረኩ ምን እያረኩኝ በየግሩፑ እየለቀኩላት ማበረታታት የነበረው። ከዛ ከሆነ ጊዜ በኋላ በእሷ መስራት ተውኩኝ። ለምን ተውሽ ካላችሁኝ ደግሞ እኔ እንጃ ተውኩኝ። በቃ አላቅም ለምን እንደተውኩ ግን አላቅም፣ ብቻ ተውኩኝ። እና ቻናሏ ተሽጧል። ትልቁ ቻናል አስባችኋል? ይሄኔ 1 ሚሊዮን ብር እኮ ነው የሚሸጠው። ቢያንስ ወይ 700,000 እስከ 1 ሚሊዮን ብር ያወጣል። ቢኮዝ 100 ምናምን አስባችኋል? በዛ ላይ ደግሞ በጣም ምርጥ ቪው ያለው ነው። ገንዘብ በጣም የሚሰራ ቻናል ነው። እና አይዞሽ ፍቅርዬ። እሺ አይም ሶሪ አይቼዋለሁ፣ አዝናለሁ። ጋይስ ላይክ አርጉ፣ ሼር አርጉ። የሄርሜላም ልጅ ይወለዳል። ቡዜም አክስት ትሆናለች፣ አብርሽም አባት ይሆናል። ይሄ የማይቀር ነው። እርጉዝ ናት ተብለናል፣ መውለድ አለባት። አብርሽና ሄርሜላ ወደፊት ፍቅር በፍቅር ይሆናል። የኔ ውድ የኔ ፍቅር እየተባባሉ ማለት ነው። ጋይስ እወዳችኋለሁ። ጋይስ ባይ